እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ ኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሕዝባቸው ባደረጉት ንግግር ኢራንን ወደ ድንጋይ ዘመን እንመልሳታለን ማለታቸው ውዝግብ አስነስቷል። በሚቀጥሉት 2 እና 3 ሳምንታት ኢራን በከፋ ሁኔታ እንደምትመታና ወደ ድሮ የድንጋይ ዘመን እንመልሳታለን ብለዋል። በኦክስፎርድ ዩኒቨርሲቲ የዓለም አቀፍ የጸጥታ ጉዳዮች ፕሮፌሰር ጄኒና ዲል የትራምፕ ወደ ድንጋይ ዘመን የመመለስ ዛቻ አሜሪካ በኢራን የዘመናዊ ማህበረሰብ መገለጫ የሆኑ ቁሳቁሶችና ሕንፃዎችን እናወድማለን ማለታቸው እንደሆነ ይገልጻሉ። እንዲህ ከሆነ ደግሞ በቀጥታም የሰላማዊ ሰዎች መገልገያ ነውና የሚያወድሙት ፍጹም ሕገወጥ እንደሆነ ይዘረዝራሉ። የዘመናዊ ማህበረሰብ ንብረቶችና ሕንፃዎች ሲተረጎሙ ማለት ደግሞ የኃይል መሠረተ ልማት፣ የቴሌኮም ተቋማት፣ ኢንዱስትሪ፣ ትምህርት፣ ባህልና የሕክምና መገልገያ መሆናቸውን ፕሮፌሰሯም ገልጸዋል። የሕዝብ መገልገያ ተቋማትን በጦርነት ጊዜ ሆን ብሎ ኢላማ ማድረግ በዓለም አቀፍ ሕግ ፈጽሞ የተከለከለ መሆኑን ያስታወሱት ፕሮፌሰሯም ጦርነቱ ከኢራን አገዛዝ እንጂ ከሕዝብ ጋር አለመሆኑን ቀደም ሲል የትራምፕ አስተዳደር ደጋግሞ የተናገረውን አንስተዋል። ኢራን ጥንታዊ የሰው ልጅ ስልጣኔ መገለጫ ከሆኑ ሀገሮች መካከል አንዷ ስትሆን ነገስታቶቿም ሸለቆ፣ አውራ ጎዳና፣ ወታደራዊ ተቋማት፣ ዘመናዊ የገንዘብ ግብይት ስርዓት እንዲሁም ደግሞ ሳይንስ፣ መድኃኒትና ፍልስፍና ፈጥረዋል። መቼ? ራሷም አሜሪካ ሳትፈጠር በፊት የነበሩ ነገስታት። ይሄ የአሜሪካ ወደ ድንጋይ ዘመን የመመለስ ቃል ወይም ማስጠንቀቂያ የአሜሪካ አየር ኃይል መኮንን ከርቲስ ለሜይ በ1965 ባሳተመው ለሜይ በተሰኘ መጽሐፉ በሰፊው አስፍሮ እንደሚገኝ ይወሳል። በመጽሐፉ አሜሪካም በቬትናም ላይ በሰነዘረችው ዛቻ ወደ መጡበት የድንጋይ ዘመን እንመልሳቸዋለን ሲል አስፍሯል። ራሱ ከርቲስ ለሜይ በጃፓን ከተሞች እስከ 900 ሺህ ሕዝብ ባለቀበት የቦምብ ጥቃት ቁልፍ ሚና እንደነበረው ይነገራል። በዚህም የማዕረግ እድገት አግኝቶ በመጨረሻም ጡረታ ከወጣ በኋላም መጽሐፉን አሳትሟል። አሜሪካም በቬትናም ባካሄደችው ደም አፋሳሽ ዘመቻም ከርቲስ ሥራ ላይ ባይኖርም የአሜሪካ መሪዎች ግን ምክሩን ይቀበሉ ነበር ይባላል። በ1972 እንደ ፈረንጆቹ አቆጣጠር ታህሳስ ወር የወቅቱ የአሜሪካ ፕሬዝዳንት ሪቻርድ ኒክሰን በያኔው ሰሜን ቬትናም ላይ የገና ቦምብ ጥቃት በመባል የሚታወቀው ዘመቻም እንዲፈጸም ማዘዛቸው ይነገራል። አሜሪካም በወቅቱ በደቡብ ቬትናም በካምቦዲያና ላኦስም ሰፊ የቦምብ ጥቃት እንደፈጸመች ሲነገር በጦርነቱ በሚሊዮኖች የሚቆጠሩ የቬትናም ወታደሮችና ሰላማዊ ሰዎች መገደላቸው ይወሳል። በነሐሴ 1990 እንደ ፈረንጆቹ አቆጣጠር የኢራቅ ፕሬዝዳንት ሳዳም ሁሴን ኩዌትን ሲወሩ ምክንያታቸው የኩዌት መሪዎች ነዳጅ በብዛት አምርተው የኢራቅን የነዳጅ ዋጋም አወረዱ፣ ኢኮኖሚያችንን ክፉኛም ጎድተዋል የሚል እንደነበር ይታወቃል። በይፋ ግን የኢራቅ መሪዎች በኦቶማን ዘመን ከኩዌት ጋር ነበረ የሚባለውን የድንበር ውዝግብ በድጋሜ በማስታወስ ለወረራው የዳቦ ስም ሰጥተውታል። የኢራቅ ጦር በጥቂት ቀናት ኩዌትን ወሮ ዋና ከተማውን ሲቆጣጠር የኩዌት መሪዎች ወደ ሳውዲ አረቢያም ሸሽተዋል። ወረራው በተፈጸመ በ5ኛው ወር የአረብና ሙስሊም ሀገሮችን ጨምሮ 40 የሚጠጉ ሀገሮች የተሳተፉበት አሜሪካ መራሹ ዓለም አቀፍ ኃይል የኢራቅን ጦር ለማስወጣት ወደ ኩዌት ተሰማራ።
በኩዌትና በባሕረ ሰላጤው በርካታ ሀገሮች ጥያቄ የተካሄደው የአሜሪካ መራሹ ኃይል ዘመቻ የበረሃው ማዕበል የተሰኘ ስያሜ እንደተሰጠው ይታወሳል። ኦፕሬሽን ዴዘርት ስቶርም። ዘመቻው ከተጀመረ ከጥቂት ቀናት በኋላ የወቅቱ የአሜሪካ ውጭ ጉዳይ ሚኒስትር ጄምስ ቤከር ከኢራቅ አቻቸው ታሪክ አዚዝ ጋር ጀኔቫ ላይ ተገናኝተው የኢራቅ ጦር ከኩዌት በአስቸኳይ ካልወጣም ወደ ድንጋይ ዘመን እንመልሳችኋለን ነበር ያሉት ኢራቅን። ዛሬ ከ35 ዓመት በኋላ ያሁኑ የአሜሪካ መሪ ቃሉን በኢራቅ ጎረቤት ኢራን ላይ ደግመው ተናግረውታል። ወደ ድንጋይ ዘመን እንመልሳችኋለን። አንዳንድ ተንታኞች ያኔ የአሜሪካ ውጭ ጉዳይ ሚኒስትር ጄምስ ቤከር የሰነዘሩትን ዛቻም የአሜሪካ ጦር በተግባር ለውጦ አሳይቷል ይላሉ። ከፍተኛ መጠን ቦምብ በመጣል በኢራቅ የተለያዩ አካባቢዎች ሰፊ የመሠረተ ልማትና የከተሞች ውድመት መፈጸሙን በመግለጽ በ2001 እንደ ፈረንጆቹ አቆጣጠር ከተፈጸመው የአሜሪካ የሽብር ጥቃት በኋላ የአሜሪካ የጸጥታና ወታደራዊ ስልት ሙሉ በሙሉ በሚባል ደረጃ እንደተቀየረና ጠላትህ ደጅህ ሳይደርስ አስቀድመህ ጓዳው ድረስ ዘልቀህ ምታው የሚል ዘመቻ መከተል እንደጀመሩ ተንታኞች ይናገራሉ። 3000 ሰዎች የፈጀውን የአሜሪካ የሽብር ጥቃት ተከትሎ በአፍጋኒስታን ታሊባን ላይ የተከፈተውን ዘመቻ እንዲቀላቀሉ የአፍጋኒስታን ጎረቤት ለፓኪስታን የወቅቱ ጠቅላይ ሚኒስትር ፔርቬዝ ሙሻራፍ ጥያቄ ይቀርብላቸዋል። ጥያቄውን ያቀረቡት የአሜሪካ ከፍተኛ ባለሥልጣን ሪቻርድ አርሚቴጅ ፓኪስታን ዘመቻውን ካልተቀላቀለች ወደ ድንጋይ ዘመን የሚመልስ የቦምብ ድብደባ እንፈጽማለን በማለት አስጠንቅቀዋል። አሜሪካም ከ1950 እስከ 53 እንደ ፈረንጆቹ አቆጣጠር በቆየው የኮሪያ ጦርነት በሰሜን ኮሪያ ላይ ከፍተኛ ጥቃት መፈጸሟ ሲነገር የሀገሪቱን 95 በመቶ የኃይል ማመንጫ ጣቢያዎችና 80 በመቶ ሕንፃዎቿን ማውደሟ ይወሳል። ዛሬም በተመሳሳይ አሜሪካና እስራኤል በኢራን ላይ መጠነ ሰፊ ድብደባ እየፈጸሙ ሲሆን ቴሄራንም ታሪካዊ የተባለ ምላሽ በፋርስ ባሕረ ሰላጤ ሀገሮች ላይ ሳይቀር እያደረሰች ነው። እነሱ የመረጡት ስልክና ኢንተርኔት ላለን ሰዎች ለበቃን ኑሮ ብዙም ለማያስጨንቀን ቢያንስ ካርድ ሞልቶ በለው ስልክ አክሰስ በለው ቴሌቪዥን በለው ያለው በዚህ በኩል ጦርነት ይቁም የሚለው ሰውዬ በዛ በኩል መሳሪያ ሸማች መሆኑን በምን ማረጋገጥ እንችላለን? እኛ ዜጎቹ በግንባር ሄደው በአካል ሄደው ድጋፍ መስጠታቸው ተገቢ አይደለም የሚልም ሁኔታ አለ። ሀገራት ስትራቴጂክ ፓርትነርሺፕ አላቸው። ያን ስትራቴጂክ ወዳጅነት ያሰርጽልኛል የሚሉት አጋጣሚ በሚፈጠርበት ጊዜ ያን አጋጣሚዎች ወደ ተግባር መቀየር አለባቸው ብዬ አስባለሁ። ይሄ ለኢትዮጵያ ብቻ ሳይሆን ለሌሎችም ሀገራት። ታዋቂው ዓለም አቀፍ ጋዜጠኛና የቢዝነስ ሰው ግሩም ጫላ ነገ ምሽት በላይ ኒውስ ዩቱብ ቻናል ላይ እንድትከታተሉ ጋብዛለሁ። በተለይ የዓለም 20 በመቶ ነዳጅ የሚተላለፍበትን የሆርሙዝ ሰርጥ መዝጋቷ በመላው ዓለም ከፍተኛ ቀውስ ማስከተሉ ይታወሳል። የአሜሪካው መሪ በትላንት ምሽቱ ንግግራቸው ነዳጅ ከመካከለኛው ምስራቅ የሚፈልጉ ሀገሮች ሆርሙዝን አስከፍተው እንዲወስዱ በሽሙጥ መክረዋል። ትራምፕ በዚሁ ወሳኝ በተባለ ንግግር ጦርነቱ በፍጥነት ስለሚያበቃበት ሁኔታ ምንም ተስፋ አለመስጠታቸው የነዳጅ ገበያው ሳይረጋጋ እንዲቀጥል አድርጓል የተባለው። ያም ሆኖ ብሪታንያ 30 ሀገሮች የሚሳተፉበት ሆርሙዝን ማስከፈት በሚቻልበት መንገድ ላይ የሚነጋገር ጉባኤ ልታስተናግድ ነው መባሉ በሌላ በኩል ተስፋ አሳድሯል። ሆርሙዝን ለማስከፈት የሚያስችሉ የዲፕሎማሲና የፖለቲካ አማራጮችን በጥልቅ ይመለከታል በተባለው በዚህ ጉባኤ ከ40 ሀገሮች በላይ እንደሚካፈሉ የብሪታንያ ውጭ ጉዳይ ሚኒስትር ይቬት ኩፐር ገልጸዋል። 40 ሀገሮች ሆርሙዝ መልሶ እንዲከፈት ጥሪ በማቅረብና ድጋፍ በመስጠት በጋራ እንቆማለን ብለዋል። ኢራን በዓለም አቀፍ የመርከብ ዝውውር የምትፈጽመውን ጥቃት ያወገዙት ሚኒስትሯ የኢራን አገዛዝ የዓለም ኢኮኖሚን የማገት ፍላጎት አለው ሲሉ ከሰዋል። ይህ በእንዲህ እንዳለ በኢራን የተለያዩ ከተሞች ማምሻውን ከባድ ጥቃት መፈጸሙን ዘገቦች አመልክተዋል። በተለይ የኢራን ረጅም የሚባለው ካራጅ ከተማ የሚገኝ ድልድይ
መመታቱ እየተነገረ ነው። ፕሬዝዳንት ትራምፕ የድልድዩን መመታት የሚያሳይ ቪዲዮ በማኅበራዊ መገናኛቸው አሰራጭተዋል። ተደጋጋሚ የአየር ጥቃት መፈጸሙን ተከትሎ በድልድዩ ከፍተኛ ፍንዳታና ጢስ ታይቷል። የኢራን ትልቁ ድልድይ ከጥቅም ውጭ ሆኗል። ሌላውም ይቀጥላል። የኢራን መሪዎች ጊዜው ረፍዶ ሀገሪቱ ከመውደሟ በፊት ስምምነት የሚፈጽሙበት ጊዜ አሁን ነው ብለዋል ትራምፕ ባሰራጩት ጽሑፍ። የኢራን መገናኛ ብዙሃን በጥቃቱ 2 ሰዎች መገደላቸውን ዘግበዋል። መገናኛ ብዙሃኑ ቀደም ሲል ባሰራጩት ዘገባ የኢራን አብዮታዊ ዘብ የሚሊሻ ጦር አዛዥ ጀነራል መሐመድ ፋታሊዛድ መገደላቸውን አስታውቀዋል። ትላንት ሌሊት እስራኤል በፈጸመችው ጥቃት ኢራንና ሄዝቦላህም በእስራኤል ላይ የሚፈጽሙትን የሚሳኤልና የሮኬት ጥቃት አጠናክረው ሲቀጥሉ በሰሜን እስራኤል በርካታ ሰዎች መጎዳታቸውንና መኖሪያ ቤቶች መፍረሳቸውን አልጀዚራ ዘግቧል። የኢራን ባለሥልጣናት በበኩላቸው ሰፊና አውዳሚ ጥቃት ለማድረስ በቂ ዝግጅት ማድረጋቸውን አስታውቀዋል። ለትራምፕ የድንጋይ ዘመን መግለጫም በሰጡት ምላሽ አሜሪካና እስራኤል የኢራንን ወታደራዊ አቅምና መሳሪያ በተመለከተ በቂ መረጃም የላቸውም ሲሉ ተሳልቀዋል። ይህ አዋዜ ነው። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና። እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88,000 ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ ኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።